ጤና ይስጥልኝ። ይህ ገንዘብ ሚዲያ ነው። ገንዘብ ሚዲያ በንግድ፣ በቢዝነስ፣ በፋይናንስ፣ በኢንቨስትመንት እና በገበያ እንዲሁም በሌሎች የፖለቲካና የማህበራዊ ጉዳዮች ላይ ዘወትር የተለያዩ መረጃዎችን ወደ እናንተ ይዛ ትቀርባለች። ለዛሬ ያዘጋጀነውን እነሆ ብለናል። አሜሪካዊ ታዋቂ ዩቲዩበር አዲስ አበባ ገባ። የተለያዩ ማህበራዊ ሚዲያ ገጾች ከ150 ሚሊዮን በላይ ተከታይ ያለው አሜሪካዊ ታዋቂ ዩቲዩበር አይሾ ስፒድ አዲስ አበባ ገብቷል። የ21 ዓመቱ አሜሪካዊ ዳረን ጄሰን ዋትኪንስ ጁኒየር በ20 የአፍሪካ ሀገራት ጉብኝት እያደረገ ሲሆን የአፍሪካን ባህል ታሪክ ለዓለም እያስተዋወቀ ይገኛል። በአሁኑ ሰዓት በአዲስ አበባ የተለያዩ አካባቢዎች ተዘዋውሮ እየጎበኘ ይገኛል። ዩቲዩበሩ በአሁኑ ሰዓት በአዲስ አበባ እያደረገ ያለውን ጉብኝት አይሾ ስፒድ በተሰኘው የዩቲዩብ ገጽ በቀጥታ ስርጭት እያስተላለፈ የሚገኝ ሲሆን 159,000 በላይ ሰዎች የቀጥታ ስርጭቱን እየተከታተሉት ይገኛሉ። ዩቲዩብ ስሙ አይሾ ስፒድ በሚል የሚታወቀው ዳረን ጄሰን ዋትኪንስ ጁኒየር በዓለም ላይ ታዋቂ የዲጂታል ይዘት ፈጣሪ ሲሆን 150 ሚሊዮን በላይ ተከታዮችን ማፍራት ችሏል። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሪ ወረዳ በጉብኝት ላይ የነበሩ ሁለት የቱርክ ዜጎች የሆኑ ጎብኚዎች እና አንድ ኢትዮጵያዊ አሽከርካሪ ማንነታቸው ባልታወቁ ታጣቂዎች ተገደሉ። ጥቃቱን የፈጸሙት የአርብቶ አደር ሽፍቶች መሆናቸውን ምሽት ላይ ባወጣው መግለጫ የጠቀሰው የክልሉ መንግስት ጥቃቱን ተከትሎ የጸጥታ ኃይሎች የተቀናጀ የህግ ማስከበር ዘመቻ መጀመራቸውን ገልጧል። የክልሉ መንግስት ሽፍቶቹ በጎብኚዎች ላይ ጥቃቱን የፈጸሙት ለዝርፊያ ሲሉ ነው ብሏል። 470,000 የንግድ ድርጅቶች ከፌዴራል መዝገብ ተሰረዙ። የስራና ክህሎት ሚኒስቴር ኤክስፐርቶች ጥናትን ዋቢ አድርጎ ሪፖርተር ጋዜጣ ባወጣው መረጃ መሰረት በፌዴራል ደረጃ ከተመዘገቡት 570,000 የንግድና አገልግሎት ሰጪ ድርጅቶች ውስጥ 470,000 ወይም 80% የሚሆኑት በ2024 ብቻ ከስራ ውጪ ሆነዋል ወይም ተዘግተዋል። አቶ ሙሼ ሰሙ ይህንን ክስተት ከዜናነት ባሻገር በጥልቅ ሊመረመር የሚገባው አደጋ ሲሉ ገልጸውታል። የዚህ አደገኛ ክስተት አንድምታዎች በአቶ ሙሼ እይታ የስራ አጥነት መጨመር፣ የ470,000 ድርጅቶች መዘጋት በዚያው ልክ ለሚቀንሱ ሰራተኞችና ቤተሰቦች መርዶ ነው። የገቢ መቀነስና የግብር ጫና፣ መንግስት ከነዚህ ድርጅቶች ያገኝ የነበረው ገቢ ይቋረጣል። ይህን ክፍተት ለመሙላት በቀሩት 100,000 ድርጅቶች ላይ የታክስ ጫና ሊያይል ይችላል። ይህም ቀሪዎቹን ከገበያ የማስወጣት እድሉ ሰፊ ነው። የገበያ መዛባትም ይኖራል። የአቅርቦትና ስርጭት ሰንሰለቱ ስለሚበጠስ የምርት እጥረትና የዋጋ ንረት ሊባባስ ይችላል።